ሰላም ጤና ይስጥልን ውድ የቻናላችን ተከታዮች በዛሬው ዝግጅታችን አምስቱ ኮንዶምን በሕግ የከለከሉ ሀገራትን እንዳስሳለን። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ይጀምሩት። ይህ ዳር ቲዩብ ነው። አንደኛ ናይጄሪያ። በናይጄሪያ ኮንዶም መጠቀም ሕገ ወጥ ነው። እንደ ሀገሪቱ መንግስት ውሳኔ ከሆነ ኮንዶም መጠቀም ያልተጋቡ ሰዎች ግብረ ስጋ ግንኙነት እንዲፈጽሙና ወደ ዝሙት መንገድ እንዲሄዱ ያደርጋል። ስለዚህ ወጣት ትውልዶቻችንን ኮንዶምን እንዲጠቀሙ ማበረታታት የለብንም ይላል መንግስት። የሚያቀርበው ሌላኛው ምክንያት ኮንዶም አስተማማኝ አይደለም፣ ስለዚህ በዚህ ነገር ላይ እምነት ማሳደር ተገቢ አይደለም በማለት ይደመድማሉ። ሁለተኛ ሰሜን ኮሪያ። የሰሜን ኮሪያ መሪ ኪም ጆንግ ኡን በይፋ የሀገሪቱ ዜጎች ኮንዶም እንዳይጠቀሙ በሕግ ከልክለዋል። በምዕራባውያን ሀገራት ዘንድ ስማቸው በአምባገነንነት የሚነሱት ኪም ጆንግ ኮንዶም የውልደት መጠንን ይገታል፣ እንዲሁም የሶሻሊስት ሰራተኞችን ቁጥር ይቀንሳል ብለው ገልጸዋል። ስለዚህ በሰሜን ኮሪያ ምድር ኮንዶም ማምረት፣ መሸጥና መጠቀም በሕግ ያስቀጣል። ሶስተኛ ኢንዶኔዥያ። በኢንዶኔዥያ ኮንዶም መጠቀም በሕግ አይከለከልም። ነገር ግን በሀገሪቱ ያለው የእስልምና ስርዓትና ባህላዊ የአኗኗር ዘይቤ ኮንዶም መጠቀምን በጽኑ ያወግዛል። አብዛኛውና ከ90 ከመቶ በላይ ዜጎቿ ሙስሊም በሆኑባት ኢንዶኔዥያ ኮንዶም ሴሰኝነትን ያበረታታል ተብሎ ይታመናል። አራተኛ ፊሊፒንስ። የሀገሪቱ አብዛኛው ሕዝብ የካቶሊክ ሃይማኖትን ይከተላል። በሀገሪቱ ኮንዶም በሕግ ባይከለከልም በባህል ግን ይወገዛል። ሕዝቡም ኮንዶምን አጥብቆ ይጠላል። በፊሊፒንስ በሚገኙ የካቶሊክ ቤተ እምነቶች ውስጥ የሃይማኖት አባቶች ስለ ኮንዶም መጥፎነት አብዝተው ያስተምራሉ። ምዕመኑ ኮንዶምን ከመጠቀም እንዲታቀብ ይመክራሉ። አምስተኛ አፍጋኒስታን። የመንግሥት መዋቅር በተዳከመባት አፍጋኒስታን ዋነኛ ፈላጭ ቆራጩ ቡድን ጽንፈኛው የታሊባን አስተዳደር ነው። አገሪቱ ሕዝብ መመሪያን የሚሰጠውም ይኸው አክራሪ እስላማዊ ታጣቂ ቡድን ነው። ስለዚህ በአፍጋኒስታን ኮንዶም መጠቀምና መሸጥ ከባድ ቅጣትን ያስከትላል። ከላይ በቀረቡት ሀገራት ውስጥ ከፍተኛ አደጋን የጋረጠ የጤና ስርዓት እንዳለ የዓለም የጤና ድርጅት ይገልጻል። በተለይ በእነዚህ ሀገራት ውስጥ በግብረ ሥጋ ግንኙነት ሳቢያ በርካታ በሽታዎች እየተስፋፉ እንደሚገኙ መረጃዎች ይጠቁማሉ። በእነዚህ በተወሰኑ ሀገራት ውስጥ የኮንዶም መጠቀምን መንግሥት በሕግ ባያጸድቅም በባህልና በሃይማኖት መወገዛቸው ሌላው አስቸጋሪ ጉዳይ ነው። የዛሬውን ዝግጅታችን በዚህ አጠናቀቅን። በቀጣይ እጅግ ማራኪ አስተማሪና ቆንጆ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ወዳጆቻችን ትሆኑ ዘንድ በአክብሮት እንጋብዛለን። በያላችሁበት ሰላማችሁ ይብዛ። ሁልጊዜም እንደምንለው ኢትዮጵያ በክብር ለዘላለም ትኑር።